ባዬ ታደሰ እባላለሁ። የመጣሁት ከጎንደር ነው። የምንወዳደርበት ርዕስ በኢንተርፕራይዝ ተደራጅተን ነው። የነዳጅ ሰልፍ እና መቆጣጠሪያ ሲስተም ነው። ሶፍትዌር ወይም ዲጂታል ቴክኖሎጂ ነው ይዘን የመጣ ነው። እንግዲህ እንደምታውቁት ነዳጅ ለአንዲት ሀገር ኢኮኖሚ መሰረት ነውና ይሄ ነዳጅ ግን በተለያዩ ነገሮች ሲባክንና እንትን ሲል እናየዋለን። የትራፊክ መጨናነቅ፣ በየማደያዎች የሚደረጉ የሌሊት ጉዞዎች፣ ለኮንትሮባንድ ክፍት ቦታ መክፈቱ፣ እነዚህ በጣም ብዙ ችግሮች መስለው ስለታዩን እኛ ይሄንን ዲጂታል ወረፋ ማስያዣና መቆጣጠሪያ ሲስተም ዴቨሎፕ እያደረግን እንገኛለን። እንግዲህ ይሄን ነገር መሬት ላይ ለማዋል የሚያስፈልጉን ነገሮች አሉ። በዋናነት መሰረት ላይ ሲውል ያ መኪና በቀዳ ሰዓት በክፍያ ወይም ሰርቪስ ቻርጅ ብለን የምንጠራውን ይከፍላል። ከ5 ብር እስከ 10 ብር ይከፍላል ማለት ነው። አንድ መኪና ሲቀዳ አቨሬጅ በ6 ብር ብንወስደው በቀን 1500 መኪናዎች ቢቀዱ 1500 ሲባዛ በ6 ብር ወደ 9000 ብር አካባቢ ይመጣል የቀን ገቢ ማለት ነው። 9000 ብር ደግሞ በወር 26 ቀን ሰርቪስ ብንሰጥ ወይም አገልግሎት ብንሰጥ ወደ 234,000 አካባቢ ብር ይመጣል በወር ማለት ነው። ከዚህ ላይ እንግዲህ የሰራተኛ ደሞዝ ቀንሰን 15 ሰራተኞችን 180,000 ብር ይመጣል። በ12,000 ብር ስንቀንስ ወደ 54,000 ብር በወር ትርፍ ይኖረናል። ከዚህ ላይ ቋሚ ወጪዎች አሉና የሰርቨር፣ የክላውድ ሰርቨር፣ የማቴሪያል፣ የቢሮ ክራይ እነዚህን ጨማምረን ወደ 946,000 ብር ይመጣሉ። እነዚህን ስንቀንሳቸው ደግሞ ወደ 60.9 አካባቢ 69.24 አካባቢ በአመት ወይም በ12 ወር ብድራችን ወይም ደግሞ ወጫችን ከቨር እናደርጋለን ማለት ነው። በቀጣይም 4 ወር ሙሉ ከቨር አድርገን እንጨርሳለን። 5ኛው ወር ወይም ደግሞ 16ኛው ወር ላይ ሙሉ የትርፍ ወይም ገቢ ይኖረናል ማለት ነው። እንግዲህ ይህን ሲስተም መሬት ላይ ለማዋል የምናደርጋቸው ነገሮች አሉ። በመጀመሪያ ደረጃ የመኪና ተሽከርካሪዎች ምዝገባ ይኖራል፣ የባለ ንብረቶች ማለት ነው። ከዛ ደግሞ የሹፌሮች እንመድብላቸዋለን። እያንዳንዱ መኪና ሹፌሮች ይኖራል። ከዛም ስቴሽኖች ወይም ማደያዎችን እንመዘግባለን ዲቴል ማለት ነው። በመጨረሻ በየማደያዎች እንትኖችን እንመድባለን፣ ሰራተኞችን እንመድባለን፣ ብቁ የሆኑ ሰራተኞችን እንመድባለን። ሶስተኛው እያንዳንዱ አሽከርካሪ በሚሰጠው እንትን አማካኝነት ወይንም በኤስኤምኤስ ሊሆን ይችላል ወይንም ደግሞ በቴሌግራም ቡት አፕሊኬሽን ሊሆን ይችላል በሚሰጠው እንትን ገብቶ ቴሌግራም ወረፋ ዲጂታል ወረፋ ማስያዝ ነው የሚኖርበት ማለት ነው። ዲጂታል ወረፋ ጨርሻለሁ። ባየ ነው ባየ ቆንጆ ነው፣ ሀሳቡ ቆንጆ ነው። የኔ ግን ስጋት ምን እንደሆነ ታውቃለህ? አሁን ልክ ወረፋ ለመያዝ ነው ክፍያ የሚከፍሉህ ነዳጅ የሚቀዱ መኪኖች ማለት ነው አይደል? ባጃጅ የሚሆን መኪና የሚሆን ወረፋ ለመያዝ ይከፍላል። ወረፋ ለመያዝ ነው። አሁን ወረፋ በጣም የሚይዙት መቼ ብቻ ነው? ነዳጅ በጠፋ ጊዜ ብቻ ነው። ከዛ ውጭ ብዙ ጊዜ ወረፋ ይዙም ግዴታም የለባቸውም ማለት ኦሬዲ 2-3 መኪና ሊሆን ይችላል። ዲያውን ከዚህ ጎንደር የሚሄድ መኪና ብታስበው የሆነ ቦታ ሊያልቅበት ከሆነ ማደያ ጠጋይልና ቀዳ አድርጎ ይወጣል። ምንም 1 ደቂቃ 2 ደቂቃ ሊፈጅበት ይችላል። እሱ ደግሞ ብዙ ማያስጨንቀው የሚያናክል ለዛች መክፈል ግዴታ አይኖርበትም አልፈልግም ማለትም ስለሚችል ማለት ነው። አሁን ያ ካልሆነ እንዴት ነው ያንተ ሲስተም ሁልጊዜ ሬቨኒው ጀነሬት ሊያደርግ የሚችል የሚለው አሳሳቢ በጣም እንትን ነው። አሁን ገብቶኛል። ግን ሬጂስተር የሚያደርጉት ወይም ክፍያ የሚከፍሉ ለወረፋም ፕላስ ደግሞ ነዳጁን ለመቆጣጠርም ጭምር ነው። እዛ ላይ የሚቀንስ ለምሳሌ ኤ የሚባል መኪና መጥቶ ሲቀዳ ምን ያህል ሊትር እንደቀዳ ከቶታል እንትን ላይ ይቀነሰ ይሄዳል ማለት ነው። ስለዚህ ሁለተኛ ወረፋ ይደርሰዋል። ሶስተኛ ደግሞ ለመንግስት ከንግድ ቢሮ ጋር ሆነን የምንሰራውና ከትራንስፖርት እንትን ጋር ሆነን የምንሰራው ስራ ስላለ ለነሱም ሪፖርት ይሰጣል መስጠት ስላለብን የፊውሉን ወይንም ደግሞ የነዳጁን እንትን ይሰራል ማለት ነው ጎን በጎን። ኦኬ
ማደያዎችን ትቆጣጠራቸዋል አሁን እንደገባይ ከሆነ አይደል? ሪፖርት ማድረግ ነው እንጂ ከነሱ ጋር ስራ አልሰራም። ንግድ ጋር ነው ስራ የምሰራው። ንግድ ለዛ ማደያ ይሄን ያህል ሊትር ቦቲ አምጥቶ ቀድቷል ይላል። ከዛ መጨረሻ ላይ ለንግድ ምን ብዬ እሰጣለሁ? ይሄን ያህል መኪኖች ቀድቷል፣ ይሄን ያህል ነዳጅ አለ ብዬ ነው ለሱም ነግረው እንጂ ከማደያው ጋር የምታረግበት ፕሮፊት አለ የለኝም። ከነዳጅ ማደያው ጋር ምንም አይነት ገቢም እንትን አንልም፣ አንጠይቃቸውም። እኛ እኮ ለገቨርንመንት ሪፖርት ስታረግ አንተ ፐርፌክት ዳታ እየሰጣቸው ነው። ምንድነው ሪቬን እነሱ ነገሮችን ማመቻቸት ወይ ለምሳሌ ምን ሊሆን ይችላል? የአድሚኒስትሬሽን የሚባሉትን ነገሮች ማመቻቸት ሊሆን ይችላል። መኪኖቹ ማንኛውም መኪና በዛ በወረፈው በሲስተሙ እየቀዳ እንዲሄድ ምናል ሊያግዙን ይችላሉ እንጂ ሌላ ምንም እኛ ከማደያው የምናገኘው ነገር የለም። ምንድነው ገቨርንመንት ያንተ ትንሽ ሰርቪስ ሊያስብ የሚችልበት ምክንያቱም የሱን የቁጥጥር ሲስተም እያገዝኸው ስለሆነ መንግስት የሆነ ወይ ቮለንታሪዝም ብለህ ፕሮፖዛል ላይ ማስቀመጥ አለብህ። በቮለንታሪ ነው የምሰራው ምክንያቱም ህዝባችን እየተቸገረ ነው የሚል ሐሳብ አለስ። ግን ከገቨርንመንት ወይ በሳብስክሪፕሽን ወይ በኮሚሽን ማግኘት የሚገባህን ግን በሲስተሙ ማመላከት አለብህ እያየው ስለሆነ በጣም አሪፍ አክቹአሊ ሰብስክሪፕሽን ቤዝ የሆነ እንትን ነውና አንድ ሰው ሊቀዳ ሲል ሊትር የሚፈልገውን ያህል ሊትር ያስገባል መሰለኝ። that is the trick ያንተ ትሪክ። አሁን ለምሳሌ የማደያው ያለውን ስቶክ ከምንድነው ከመንግስት አገኘዋለህ። ከዛ ሰብስክራይብ አድርጎ የሚሄደው ሰውዬ ደግሞ ያው የቀዳውን ያህል እንትን ያደርገዋል። ግን እንዳንተ አይነት ሌላ ሶፍትዌር ቢኖርና ያንተ ሰብስክራይብ ሳያደርግ የሄደ ሰው በብዛት ቢኖር ያኛውን ዳታ ዲስራፕት ሊያደርግብህ ይችላል የሚል ስጋት አለኝ እንጂ ይሄ በጣም ቆንጆ ሀሳብ ነው። ማለት አሁን እነዛ ሊትሩ ለምሳሌ መኪናው እኮ ሊትሩን ሲመዘገብ ሹፌሩ እንትኑን ላይ ከፍል ለምሳሌ 20 ሊትር ብሎ በካስተም ላይ ያስገባ ይችላል። ኦንሊ የታወቁ ነገሮች አሉ። ለምሳሌ 70 ሊትር ከሆነ ሙሉ ነው መቀዳ 70 ሊትር ይችላል ሚዝ ታንከራቸው እንደዛ ስለሆነ ወይንም ደግሞ ስፔሲፊካሊ ነው የሚል ከሆነ እንደዛ ያረጋል። እየደመረ መጨረሻ ላይ ሪፖርት ለነሱ ይሰጣል ማለት ነው። ጥቅሙ ለንግድና ለትራንስፖርት ይሄ ነው ጥቅሙ። ትራንስፖርት ደግሞ ከዚህ ሶፍትዌር ውጪ ያለው ተጠቃሚስ ከሶፍትዌር ተጠቃሚዎች ዳታውን ያገኘው ማለት ነው አይደለ? ማን ለምሳሌ ባንተ ሶፍትዌር የሚጠቀም የቀዳውን ያህል ያው ሪፖርት ያደርጋል ራሱ ጀነሬት ያደርጋል አውቶማቲካሊ። ነገር ግን ይሄንን ሶፍትዌር ሳይጠቀም የሚሄድ ሰው ወደ ማደያው የቀዳውን በምን ሪፖርት ታገኛለህ? ያን ማደያ በእኛ ሲስተም ውስጥ ቅድም ገቢዎች በእናንተ ሲስተም ውስጥ መግባት አለበት የማደያ ብሎ ካደረገና ሁሉም ነገር ኢቭን ገበሬዎች መጥተው ሲቀዱ ለእንትን ጀነሬተር ይመዘገባሉ። እነሱም አስገስት ማለት ነው። አሁን ገብቶኛል። ስለዚህ ሞኖፖሊ ማርኬት ነው የምትሆነው ማለት ነው። በቃ ባንተ ካላለፈ ያን ሁሉም ነገር ባንተ ማወቅ ትችላለህ። 100% አይሆንማ እንደዛ ካልሆነ 100% ነዳጁን 100% ለመቆጣጠር የዚህ የፍታዊ የሆነ ስርጭት እንዲኖር እንደዛ ሁሉም ነገር በሲስተሙ እያለፈ ከሄደ ከሰው ንክኪ የሆነ እንትን ይኖራል በለው። እሺ መልካም ታንኪዩ በጣም አሪፍ ነው። የጠበቅኩት አስተያየትና ጥያቄ ነው የተጠየቅኩትኝ። ሁሎችንም በሚገባው መልኩ መልሻቸዋለሁ። እኛም ያሰብናቸው እየሰራንባቸው ያለናቸው ነገሮች ስለሆነ